ሁሉ በልሳን ይናገራሉን? አሁን አይደለምም። ዘፍሬ በገጀኔ ሜቶሎፎጎጂና ማታ ለአንድ ደቂቃ በልሳኖቻችሁ ጸልዩ። ሾበገተለ በቀተላላስ እንዴት አድርጎ ነው እግዚአብሔር የሚያደርገው? ባዮሎጂ አይደል? እንዴት አድርጎ ያስረዳል? ሳም ስፒሪቹዋል ኤዲፊኬሽን ግን ይሆናል። ውስጣችን ኤዲፋይድ ይሆናል፣ ይጠነክራል። ሲተረጎም ደግሞ ጉባኤ ይታነጻል። ያባራቦ ዞዶሮቦሪያ ባጋዳቦ ጀዴዴ ቤዲዳ ባጋዳቦ ዶዳ አስበ መጸለይ በጣም አሪፍ ነው። አስቤ ጸልያለሁ፣ ግን በልሳን ደግሞ ጸልያለሁ። በመንፈሴ ጸልያለሁ። ልሳን ግለሰብን ያነጻል፣ ጉባኤን አያነጽም። በጉባኤ ከተነገረ መተርጎም አለ። አቱ ጋጂና ቴሌቪ ዘኤቶ ጎጂና ማታ አማታ ካቻታ ሮባጋማይ ኖኮቶኒያ ካርታ ሊቨል ዳማር አንዳንዶቹ ስጦታዎች የንግግር ስጦታዎች ናቸው። የንግግር ስጦታዎች ናቸው። በዚህ ውስጥ ልሳን መናገር፣ በልሳን የተነገረውን መተርጎም እና ትንቢት መናገር አለ። መናገር ናቸውና የመናገር ስጦታዎች አሉ፣ የንግግር ስጦታዎች አሉ። ሁለተኛው ግሩፕ ማስታወሻ ለምትይዙ ሁለተኛው ግሩፕ የኃይል ስጦታዎች ይሏቸዋል። የንግግር ስጦታዎች አሉ፣ ልሳን፣ መተርጎም፣ ትንቢት። የኃይል ስጦታዎች አሉ። የኃይል ስጦታዎች ውስጥ ደግሞ የመፈወስ ስጦታዎች፣ ፈውስ፣ ታምራትን ማድረግ፣ ታምራት አድራጊዎች የሚለው ታምራትን ማድረግ እና እምነት፣ እነኚህ የኃይል መገለጫዎች ናቸው እና የኃይል ስጦታዎች ይሏቸዋል። የኃይል ስጦታዎች ይሏቸዋል። ሶስተኛው መደብ የመገለጥ ስጦታዎች ይሏቸዋል። የመገለጥ ስጦታዎች ይሏቸዋል። የመገለጥ ስጦታዎች ይሄ ጥበብን መናገር፣ ዕውቀትን መናገር፣ መናፍስትን መለየት። ዕውቀት መናገርም የተሰወረ ዕውቀት መናገር ስለሆነ፣ ጥበብን መናገርም እንደዚያው ስለሆነ፣ መናፍስትን መለየት የመገለጥ ተሰውሮ የነበረ ነገር የመግለጥ ስጦታዎች ናቸው። ልሳን፣ ትርጉም፣ ትንቢት የመናገር ስጦታዎች ናቸው። መፈወስ፣ ታምራትን ማድረግ፣ እምነት የኃይል ስጦታዎች ናቸው። እነን ሬስት ደግሞ የመገለጥ ስጦታዎች ብለው ይከፍሏቸዋል። ትንሽ ልንገራችሁ ስለ የንግግር ስጦታዎች። መጀመሪያ የንግግር ስጦታዎች የሚባሉት እንድንጠማ እኮ ነው ወገኖች። እግዚአብሔር ያብዛልን ብዬ እለምናለሁ። እነኚህ የተለመዱ ናቸው። የንግግር ስጦታዎች የተለመዱ የስጦታ አይነቶች ናቸው። በእነኚህ የንግግር ስጦታዎች ውስጥ 3 ስጦታዎች አሉ። ልሳን መናገር አንዱ ነው። በልሳን የተነገረውን የመተርጎም ስጦታ ሌላው ነው። and then ትንቢት መናገር ሌላው ነው። እሺ እነኚህ ስጦታዎች ለምእመናን ለእያንዳንዳችን ላማኞች የሚሰጡ ስጦታዎች ናቸው። የሆነ ፕሮፌሽናል ኢንስቲትዩሽናል የታይትል የምናምን አይደሉም። በጉባኤ ውስጥ የሚገለጡ ማኒፌስቴሽንስ ናቸው። ለምሳሌ ትንቢት መናገር ስጦታ እዚህ ውስጥ በጣም ሊኖር ይችላል ብዬ አምናለሁ። ነቢያት ነገር ሆነናል ግን አይደለም። እሱ ሌላ ነው። ኔክስት ዊክ እንመጣበታል። የመገለጥ ስጦታዎች አሉ። ይሄ ለአካሉ የተሰጡ ናቸው። ለአብዛኞቻችን የተሰጡ ስጦታዎች ናቸው። ቤተ ክርስቲያን እንድትገነባ እንድትታነጽ። ለምሳሌ በመንፈስ ቅዱስ ስንሞላ፣ በመንፈስ ቅዱስ ስንጠመቅ ሁላችን በልሳን እንናገራለን። ሁሉ በልሳን ይናገራሉን? ይሄን የመለስኩት መልስ ማለት ነው። አሁን አይደለምም። ሁሉ በልሳን ይናገራሉ፣ ሊናገሩ ይገባል፣ ሊናገሩ ይበረታታሉ። in their private prayer ፕራይቬትሊ ሁላችን በልሳን እንድንናገር እንድንታነጽ መጽሐፍ ቅዱስ ያስተምራል። እሱ ሌላ ነው። በመንፈስ ቅዱስ መሞላት ከመሞላቱ የተነሳ ሰው በሌላ ቋንቋ በሌላ ልሳን ይጸልያል። እሱ ሌላ ነው። ደግሞ ልሳንን የመናገር ስጦታ አለ። ይሄ በጉባኤ ውስጥ የሚገለጥ ጉባኤንም የሚያንጽ የሚተረጎም የስጦታ አይነት ነው። ስለ ልሳን ትንሽ ልንገራችሁ። በልሳን የመናገር ስጦታ ምንድን ነው? በልሳን የመናገር ስጦታ በልሳን የመናገር ስጦታ ተናጋሪው በማያውቀው ቋንቋ የመናገር ብቃት ነው። ፔሬድ። ተናጋሪው በማያውቀው ቋንቋ መናገር ነው። ድንቅ ነው በጣም ያ ብርቅ ነው በጣም ያ
ብቃት ነው መለኮታዊ። ለምን? ተናጋሪው ስለማያውቀው። ሰሚ ሊያውቀው ይችላል። ልሳንን ልሳን ያደረገው የምድር ቋንቋ አለመሆኑ አይደለም። ይሳማው የምድር ቋንቋ ነው እንጂ ብዙ ቋንቋ የለም በሰማይ። ዝም አላችሁ። ምን ታዲያ ከየት ይመጣል ቋንቋ? ወይ የነበረ ነው ወይ ያለ ነው፣ ሳሙኤል ያለ ነው። እንትን አይደለም። ላንጉጅ እና ይህን ልሳንን ታዲያ ሚራክለስ ያደረገው ምንድን ነው? ተናጋሪው አያውቀውም። ድንቅ ነው። ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ለምንድን ነው ድንቅ የሆነው? በጣም ብርቅ ሆነ። ሐዋርያት ሥራ ምዕራፍ 2 እነኚህ ሰዎች ጉሽ ጠጥተዋል እስኪባሉ ድረስ ድንቅ ሆነ። ሁሉ ተገረሙ ይላል። ለምን የተገረሙት? ቋንቋው ሳምሃው የኤንጂል ነገር ስለሆነ አይደለም። ቋንቋው እንደውም የራሳቸው ቋንቋ በመሆናቸው ነው የተገረሙት። ታዲያ ለምንድን ነው ድንቅ የሆነው? የገሊላ ሰዎች ያልተማሩ ሰዎች መናገራቸው። ሐዋርያት ሥራ ምዕራፍ 2 ሁሉም በመንፈስ ተሞሉ፣ በልሳናት ተናገሩ። ተገርመው ተደንቀው። እንዴት ነው ተገርመው ተደንቀው? ሰው ቋንቋ በመናገሩ ተገርመው ተደንቀው እንዲህ አሉ። ምን? እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም? ምን? ታትስ ድንቅ። የገሊላ ሰው አረብኛ አያወራም። ደይኖ እነኛ የገሊላ ሰዎች አይደሉም? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? this ብርቅ ያደረገው ቋንቋ ነው፣ ግን ተናጋሪዎቹ ሊያውቁት አይችሉም። እንዲህ ያደርጋል እግዚአብሔር። እንዲህ ያደርጋል እግዚአብሔር። አካባቢ ሊያውቀው ይችላል፣ ላያውቀውም ይችላል፣ ግን እግዚአብሔር ተናጋሪው በሚያውቀው ቋንቋ ይናገር። እኛ እኮ ከተለያየ የመጡበትን ቦታ ተመልከቱ። ለማንበብ እንኳን ከባድ ነው። ጳርቴና፣ የሜድ የኢላሜጢም ሰዎች በሁለት ወንዝ መካከል በይሁዳ፣ በቀጳዶቅያ፣ በጳንጦስ፣ በእስያ፣ በፍርግያ፣ በጵንፍልያ፣ በግብፅ፣ በቀሬና በኩል ባሉ በሊቢያ ወረዳዎች የምንኖር ቋንቋቸውን የሰሙ ማለት ነው። ከነኚህ መስኪን የገሊላ ሰዎች በሮም የሚኖሩ የምንቀመጥ ሃይማኖታቸው አይሁድም ወደ ይሁዲነት የገባን የቀርጤስ የአረብ ሰዎች ነው ቋንቋችንን ሰማ የሚል ኬት መጣ? ከመንፈስ ቅዱስ ነው። ለዚህ ነው የተደነቁት የተገረሙት። ቋንቋውን የማይናገሩ ሰዎች ቋንቋቸውን ተናገሩ። በማያውቁት ቋንቋ እንዲናገሩ አረጋቸው መንፈስ ቅዱስ። በሌላ ልሳኖች ይናገሩ እንሰማቸዋለን አሉ ማለት ነው። እንደዚህ አይነት ስጦታዎች አሉ። በፕራይቬት ፕሬየር ሁላችን የምንጸልይበት የልሳን አለ። ግን በልዩ ልሳን የመናገር ስጦታ በጉባኤ ውስጥ ደግሞ አለ። ሲነገር ሰምታችሁ እንደሆነ እንጂ አሁን ትልቁ ችግር ምንድነው? በልሳን የመናገር ስጦታ በመካከላችን ይኖር አይኖር ለማወቅ የሚያስቸግረው ሁላችን በልሳን ስለምንናገር ነው። ስንገናኝ ለየት ብሎ ሊወጣም አይችልም፣ ለየት ተብሎ ሊተረጎምም አይችልም። ሁሉ ነው የሚናገረው። አይዘው ሁላችን ስንገናኝ ሁላችን በአንድ ላይ በልሳናት እንድናገር መጽሐፍ ቅዱስ ዲስከሬጅ ያደርጋል። መጸለይ ይቻላል፣ ግን ቀስ ብለን እንድንጸልይ ነው። የመናገር ስጦታ ካላችሁ ግን ተናገሩ። ምናልባት መተርጎምንም ይሰጣችኋል። ምናልባት ደግሞ እናንተ ካልቻላችሁ የሚተረጉም ያስነሳል። በጣም ቢዩቲፉል ነው በልሳን የመናገር ስጦታ። በጣም ምን ያረጋል? ለማያምኑ ምልክት ይሆናል። ቅድም እንዳልነው ለማያምኑ ምልክት ይሆናል። በእኛ ቋንቋ ምልክት ይሆናል። የሚያምን ምልክት አያስፈልገውም። በነገራችን ላይ ያው ታውቃላችሁ፣ የሚያምን ሰው እኮ ምልክት አያስፈልገው። ምልክት እኮ ጠቋሚ ነው እንዴ? ዝም አላችሁ። ወደ ሂልተን ሆቴል የሚል እኮ ማለት ሂልተን ላልሆኑ ሰዎች ነው። ወደ ሂልተን ሆቴል የሚል ሂልተን ላልደረሱ ሰዎች ነው። ሂልተን ከደረስ ወደ ሂልተን ሆቴል ኮታጥ ምልክት ምን ያደርግላል? ደረሰ። ለሚያምን እኮ ምልክትነት የለውም። የሚያምን አመነ እኮ ምልክት አይቶ አመነ፣ ደረሰ ኢየሱስ ጋር። ለማያምን ግን ምልክት ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ ነው፣ ለማያምኑ አይደለም። ለማያምኑ ሰዎች ምልክት ነው። የእግዚአብሔርን ድንቅ ስራዎች በቋንቋቸው ከሰሙ ድንቅ ነው። በቋንቋቸው ከሰሙ በጣም ድንቅ ነው። ይሄ በቤተ ክርስቲያን ታሪክ ውስጥ አለ፣ በሞደርን ታሪክ ውስጥ አለ። አንዳንድ አካባቢዎች ሄደው ሰዎች በአገሬው ሰዎች ቋንቋ ተናግረው ሰዎች በተወሰነ ደረጃ ድንቅን የእግዚአብሔርን ስራ ሰምተው ወደ ኢየሱስ የመጡበት አለ። የሚያምነውንም ደግሞ ያነጻል፣ ተናጋሪውንም ያነጻል፣ ተናጋሪውን ያነጻል። በጉባኤ ሲተረጎም ደግሞ ጉባኤ ያነጻል።
ጥቅሶቹ አሉላቸው። አንደኛ ቆሮንቶስ 14:4 በልሳን የሚናገር ራሱን ያንጻል ይላል። what is happening? ራሱን ያንጻል። ለዚህ ነው በልሳን እንድንናገር መጽሐፍ ቅዱስ ኢንካሬጅ የሚያደርገን is pray። ልሳን እግዚአብሔር ሰጥቷችሁ ከሆነ በፕራይቬት ፕሬየራችሁ ጸልዩ። ያንጻል። መገንባት አለው፣ መታነጽ አለው፣ መበርታት አለው። እንዴት አድርጎ ነው እግዚአብሔር የሚያደርገው? ባዮሎጂ አይደል? እንዴት አድርጎ ያስረዳል? ሳም ስፒሪቹዋል ኤዲፊኬሽን ግን ይሆናል። ውስጣችን ኤዲፋይድ ይሆናል፣ ይጠነክራል። ሲተረጎም ደግሞ ጉባኤ ይታነጻል። ሌላ ግን እኔ የልሳን ስጦታ በጣም የሚያስደስተኝ በእያንዳንዳችን የተቀበልነውም ምናልባት ልዩ ስጦታም ካለ መጽሐፍ ቅዱስ በመንፈስ መጸለይ የሚላል ነው። ተለማምዳችሁ ታውቁ እንደሆነ አላውቅም። በመንፈስ መጸለይ፣ በመንፈስ ማምለክ አለው። ይሁዳ ራሱ እነሆ እምነታችን በመንፈስ ጸልዩ ይላል። ምን ነው በመንፈስ መጸለይ? በመንፈስ መጸለይ እኮ it's like ያላሰብከውን ሁሉ ያስጸልያል። የተቀነባበሉ 3 የጸሎት ርዕሶችን መጀመርና መጨረስ እኮ በጣም ጥሩ ነው። ግን እነኚህ ብቻ ናቸው የእግዚአብሔር ፈቃድ? ከአእምሮአችን ያወጣናል። በልሳን መጸለይ ከአእምሮአችን ያወጣናል፣ ከሊሚትድ ቋንቋችን ያወጣናል። እንዴ የወንድማችን አውታሩ መዝሙር እኮ በጣም ጥሩ መዝሙር ነው። ምን ነው ሌላ ቋንቋ የሚለው? አንዳንድ ጊዜ እኮ ነፍሳችን ምን ነው ሌላ ቋንቋ ትላለች። እውነት ወጣ ብሎ ማውራት አያምራችሁም? እግዚአብሔርን አንዳንድ ጊዜ ዲስክራይብ ማድረግ አያቅታችሁ? አሁን ይሄ ፑልፒትም ትልቅ ነው። ይሄ ቤትም ትልቅ ነው። ሰማይም ትልቅ ነው። እግዚአብሔርም ትልቅ ነው። ግን እግዚአብሔር ትልቅ ነው የምንልበትና ይሄም ትልቅ ነው ፌር ነው። ይሄም ትልቅ ነው። አይ እግዚአብሔር እኮ ሌላ ነው። ምን አድርጌ ልንገረው? ምን ነው ሌላ ቋንቋ? እና አንዳንዴ በመንፈስ ማምለክ በጣም ጥሩ ነው። I feel like I have somehow described ከውስን ቋንቋዬ ያወጣኛል። ከውስን ቋንቋ ያወጣል። ከውስን የተቀነባበረ ጸሎት ያወጣል። ያላሰብነውን ያጸልየናል። ያላሰብነውን እግዚአብሔር ልብ ያለውን እንድንጸልይ ያደርገናል፣ እንድናመልክ ያደርገናል። አንደኛ ቆሮንቶስ 14:14-15 እኔ በጣም ወደዋለሁ። በአዲሱ መደበኛ ትርጉም ላንብብላችሁ። በልሳን በምጸልይበት ጊዜ መንፈሴ ይጸልያል ይላል ጳውሎስ። he prays in the spirit። በልሳን በምጸልይበት ጊዜ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። ምን ማለት ነው? በአእምሮዬ አይደለም። አንዳንድ ኤክስትሪሚስቶችን ትማር በአእምሮ መጸለይ መጥፎ ነው እያለ አይደለም ጳውሎስ አይደል? በአእምሮዬ መጸለያለሁ ይላል። እሺ ላንብብላችሁ። አእምሮዬ ግን ያለ ፍሬ ነው። ምን ማለት ነው? እያሰበ እያሰላሰለ እያቀደ ምናምን አይደለም። ታዲያ ምን ማድረግ አለብኝ? በመንፈስ እጸልያለሁ፣ በአእምሮም ደግሞ እጸልያለሁ። በአእምሮ እጸልያለሁ ማለት ነው ለወንድም እንትና የልጆች እንትን አስበ መጸለይ በጣም አሪፍ ነው። አስቤ እጸልያለሁ፣ ግን በልሳን ደግሞ እጸልያለሁ፣ በመንፈሴ እጸልያለሁ። በአእምሮ የተቀነባበረ ሳይሆን በመንፈስ ደግሞ ይማልዳል፣ በመንፈስ ደግሞ ይጸልያል። እና በጣም ደስ የሚለኝ በአእምሮ ደግሞ እጸልያለሁ ይላል። እንደን በመንፈስ እዘምራለሁ፣ በአእምሮ ደግሞ እዘምራለሁ ይላል። ፕሪዝ ያደርጋል። በመንፈስ የሚለው በልሳን ነው። እሺ በልሳንም እዘምራለሁ፣ በአእምሮዬ ደግሞ በቋንቋዬ እዘምራለሁ። ትልቅ ነህ እለዋለሁ በእንትን በማውቀው በአማርኛ ቋንቋ ወይ በእንግሊዝኛ ወይ በኦሮምኛ ኦር ትልቅ ነህ ነገር እለዋለሁ በመንፈስኛ። it is good, it's beautiful by the way። የገለጽኩት ይመስለኛል እግዚአብሔር። አንዳንድ ወገኖች በጉባኤ በልሳን ባይተረጎምም በልሳን ብንናገር ችግር የለውም የሚሉት አምልኮና መዝሙር እኮ ስለሆነ ነው ይላል። ይሄ በግል ነው። ልሳን ግለሰብን ያነጻል፣ ጉባኤን አያነጽም። በጉባኤ ከተነገረ መተርጎም አለበት። ግን በልሳናት መናገር ግን ያወጣል፣ ከአእምሯችን ከውስኗ ያወጣል። በመንፈስ ለመስጠት ያብዛላችሁ እግዚአብሔር። ደን አብሮት የሚሄደው ግን በልሳን የመተርጎም ስጦታ ነው። በልሳን የመተርጎም ስጦታን ታምር ያደረገው ነገር ተርጓሚው አለማወቁ ነው። ተናጋሪውም አያውቀውም፣ ተርጓሚውም አያውቀውም፣ ግን ይተረጉማል። በቃ አንዳንድ ቀን አይ ቲንክ እንደዛ ብንጠባበቅ ጥሩ ነው። በጣም ኃይለኛ ልሳን ሲመጣ በደንብ መጸለይ ጥሩ ነው። እንደን ትርጉሙን ብናገኘው እኔ እንደውም በኢትዮጵያ ቸርች አሁን በእኛ ኮንቴክስት በጣም
ብዙ ልሳን አለ። ምን አለበት ብንሰማው አንዳንዴ ተተርጉም። ይቁም ሳይሆን እኔ ይቁም የሚል አቋም የለኝም። ቢተረጎምልን ብዬ እመኛለሁ። ምን እያለን ይሆን? ምን እያለን ይሆን? ካላስጨነቀን ዝም ብለን እንንገረው። ለእግዚአብሔር ይንገረው ይላል። የማይተረጎም ከሆነ ለእግዚአብሔር ይንገረው። ግን አውጥተን ከጮህን ምን እያለን ይሆን? ያንጻል ጉባኤ ነው። ያንጻል ጉባኤ ነው። አንደኛ ቆሮንቶስ 14:5 ሁላችሁ በልሳኖች ልትናገሩ ወድ ነበር፣ ትንቢት ግን እንድትናገሩ ነው፣ ከዚህ ይልቅ እንድትቁ እወዳለሁ። አንደኛ ቆሮንቶስ 14:13 በልሳንን የሚናገር እንዲተረጉም ይጸልይ። በልሳን የመናገር ስጦታ አለ፣ ልሳንን የመተርጎም ስጦታ አለ። ሪል ነው፣ በጣም ሪል ነው። እንድንጠማ እለምናችኋለሁ። በልሳናትም ለመናገር እንድንጠማ፣ ለመተርጎምም እንድንጠማ። ቅድም ያልኳችሁ አስተማሪ የተማሩ ሰው ናቸው። ከኦክስፎርድ አንስቶ ፒኤችዲ የተማሩ ናቸው በቲዮሎጂም። ግን የሚያስተምሩት ስለ መንፈስ ቅዱስ ስለ ጸጋ ስጦታ ነው። አሁን በቤተ ክርስቲያን የታወቁ አስተማሪ ናቸው። ፕራክቲስም ያደርጋሉ። እኔ የተማርኩበት ትምህርት ቤት ፕሬዝዳንት ነበሩ ለብዙ ጊዜ እና አንድ ምስክርነታቸውን እዚህ መጽሐፍ ውስጥ አካተዋል። እሱን ላነብላችሁ ስለሆነ ነው ማንደረድራችሁ። እና ምን ይላሉ እሳቸው? ለብዙ ጊዜ በልሳን የሚናገር ሰው በልሳን የተነገረውን የሚተረጉም ሰው እንዲነሳ እጸልይ ነበር ይላሉ። ጌታ ሆይ እባክህ ተርጓሚ ደግሞ አብዛል። ስለ አንድ ጊዜ at some point I think በ1970ዎቹ ውስጥ በልቤ ተሰማኛሉ። ተርጉም ራስ ረጅም ጊዜ እተረጉማለሁ። በመንፈስ ሆኜ እተረጉማለሁ። እና በልሳን የተነገረውን የመተርጎም ስጦታ አላቸው። ግን እንደው ማረጋገጫ አግኝቼ አላቅም አሉ። ትክክል ነው የተረጉሙ፣ ትክክል አይደለም፣ በእምነት ነው የምተረጉመው አሉ። አንድ ጊዜ ያጋጠማቸውን እንደዚህ ይጽፋሉ። ገጽ 145 ላይ አስደናቂ ምስክርነትና ማጽኛ ይላል። አንብብላችሁ እንደወረደ ስለ በልሳን የተነገረውን ስለ መተርጎም ነው የሚያስተምሩት። እና እንደዚህ ይላሉ። ይህን ርዕስ ከመደምደማችን በፊት የእግዚአብሔርን ታማኝነትና የእነዚህን ስጦታዎች ትክክለኝነት የሚያስረዳ አንድ ምስክርነት ልንገራችሁ። በ1977 ብዙዎቻችሁ ማታውቁት ቁጥር ማለት ነው። በ1977 የአንድ የመጽሐፍ ቅዱስ ኮሌጅ ተጠባባቂ ኃላፊ ነበርኩ ይላል። አሉ በህይወት ባይዘው። በ1977 የአንድ የመጽሐፍ ቅዱስ ኮሌጅ ተጠባባቂ ኃላፊ ነበርኩ። በዕለተ ቅዳሜ 45 ተማሪዎችን ይዤ በአቅራቢያችን ወደሚገኝ ቤተክርስቲያን ለአገልግሎት ሄድኩ። ተማሪዎቹ በመዝሙርና በምስክርነት ሲያገለግሉ እኔ በስብከት አገለገልኩ። ስብከቴንም እንደጨረስኩ በስተኋላ የተቀመጠች አንዲት ሴት በልሳን ትናገር ጀመር። የድምፅ ማስተላለፊያው በእጄ ላይ ስለነበርና በዚህች ሴት በኩል የሚተላለፈው መልእክት ቢተረጎም ምዕመኑን እንደሚያነጽ ስለተረዳሁ ለመተርጎም አሰብኩ። ጌታ በልቤ እንዳስቀመጠ በእምነት ትርጉሙን ተናገርኩ። ትርጉሙ እንዳበቃ አንድ መዝሙር ዘምረን መጋቢው ጉባኤውን በጸሎት አሰናበተ። ስብሰባው እንዳለቀ ከተማሪዎቻችን መካከል አንዱ የሆነውና ከቡርኪና ፋሶ የመጣ ወጣት ወደ እኔ እየገሰገሰ መጣ። በደስታ ይፈነድቃል። ምን አገኘ ብዬ ስጠይቀው ቅድም በልሳን የተናገረችው ሴት እኮ የተናገረችው ቋንቋ የኔ የአፍ ማፍቻ ቋንቋ ነው አለ። የቡርኪና ፋሶ ቋንቋ ፈረንሳይኛ መሆኑን አውቃለሁ። እኔም በመጠኑ ፈረንሳይኛ ሰማለሁ። ይህች ሴት ደግሞ ፈረንሳይኛ እንዳልተናገረች እርግጠኛ ነበርኩና ምን ቋንቋ ይሆን የተላለፈው ብዬ ተገረምኩ። ምን ቋንቋ እንደተናገረች ስጠይቀው በሞር ቋንቋ ነው አለኝ። እኔም ሆንኩ የተናገረችው አይርላንዳዊት ሴት ይህን ቋንቋ አናውቀው። በእውነተኛ የሰዎች ቋንቋ የልሳን መልእክት ሲተላለፍ ተገኝቼ በመስማቴና የተረጎምኩትም ራሴ በመሆኔ ደስታ ተሰማኝ። ተማሪ ከነበርኩባቸው ከ1960ዎቹ ጀምሮ በልሳን የተነገረውን በእምነት ስተረጉም ኖሬያለሁ። ስጦታውን ግን በትክክል ስለመቀበሌ እስካሁን ማረጋገጫ አግኝቼ አላውቅም ነበር። በጌታ በኢየሱስ የተነገረውን ተስፋ ማለትም እግዚአብሔር ለሚለምኑት መልካም ስጦታን እንደሚሰጥ አምን ነበር።
በድፍረት ስለተናገርኩት ነገር አልሰጋሁም። ቢሆንም የመጽሐፍ ቅዱስ ኮሌጅ ተማሪ በሆነ ወጣት ፊት ተሳስቼ ቢሆን ኖሮ ምንኛ ያሳፍር ነበር። ፈራ ተባ እያልኩ ወጣቱን ተማሪ ትርጉሙ እንዴት ነበር? ትክክል ነበር ወይ አልኩት። በጣም ትክክል ነው ብሎ መለሰልኝ። ይህ ባይሆን ኖሮ ምስክርነቴን በዚህ ባላሰፈርኩ ነበር። መንፈስ ቅዱስ አንዲት አይርላንዳዊት ሴትን አነሳስቶ በማታውቀው አፍሪካዊ ቋንቋ እንድትናገር አስቻላት። የዚህን ትርጉም ደግሞ ቋንቋውን ለማያውቅ እንግሊዛዊ ሰው ገለጠለት። ምንኛ አስደናቂ ነገር ነው ወገኖች! እግዚአብሔር ሕያው አለ። ዝም ብሎ የማይሆነው አይነት ዝም ብሎ ጫጫታ አለ። የሚሆነው አይነት አለ። ጀንዊን ታንክስ አሉ። ጀንዊን ኢንተርፕሬቴሽንስ አሉ። ሲተረጎም ልሳን ይሆናል። እና አሁን ኢንካሬጅ እግዚአብሔር እንዲሰጠን በልሳናት መናገር ሚስጥርን ይናገራል ነው የሚለው ቅዱስ መጽሐፍ። ለእግዚአብሔር ሚስጥርን ይናገራል፣ ሲተረጎም እኛን የሚያነጽ ይሆናል ነው። ልሳን መናገር አለ፣ ትንቢት መናገር፣ ልሳን መናገር አለ፣ የተነገረው መተርጎም አለ። የተነገረው ሲተረጎም በነገራችን ላይ ደግሞ ሌላ ጸጋ አለ፣ ትንቢት መናገር የሚል። ትንቢት መናገርን ትንሽ ጠቆም አድርጋችሁና ሌሎችን ሜቢ ኔክስት ዊክ ትንቢት መናገር። ትንቢት እንኳን ፖፒላር ነች አሁን። በነገራችን ላይ ትንቢት መናገር ነው። ትንቢት መናገር ማለት ነብይ መሆን ማለት አይደለም። በምንንቀሳቀስባቸው ነገሮች በሙሉ ተሿሚ ኃላፊዎች ከሆነ እኮ ጠቅላላ ይሄ በቃ የአካል ብልት ሁሉ የሚያደርገው ነው። ትንቢት መናገር አለ። ምዕመናን በትንቢት እንድንናገር እግዚአብሔር ጠርቶናል። በአንድ በኩል ትንቢት ለእግዚአብሔር ልጆች ሁሉ የተሰጠ ነው። እውነት ትንቢት ማለት በቃ ኦን ጋድስ ቢሃፍ መስማት አይደል? እግዚአብሔርን ወክሎ መስማትና መናገር እኮ ነው ትንቢት ማለት። እሱ በአንድ በኩል ከእግዚአብሔር መስማት በአንድ በኩል ለሁላችን የተሰጠ ነው። ባይ ዘ ዌይ አይ ቲንክ ይሄን ማወቅ በጣም ጥሩ ነው። እግዚአብሔር ስለኔ ምን ይልሃል እያልን አለቅን። አሁን እኛ በዚህ ዘመን ሰዎች ለምንድን ነው? ሮሜ ምዕራፍ 8 ቁጥር 14 የእግዚአብሔር ልጆች ሁሉ በእግዚአብሔር መንፈስ ይመራሉ። መስማት አቅቶን ይሆን? የእግዚአብሔር ልጆች በሙሉ የእግዚአብሔር መንፈስ በውስጣችን ስላለ እግዚአብሔር በመንፈሱ ይመራል። ምሪት በተመለከተ በመጀመሪያ ደረጃ ፕራይመሪሊ በሰው ላይ ጥገኛ አትሁኑ። ቅዱሳት መጻሕፍት አሉላችሁ። እግዚአብሔር በመንፈስ ቅዱስ ደግሞ ይመራል። ተመርታችሁ የምታውቁ እስቲ በመንፈስ ቅዱስ እንደ ዝም ብለ ለለበጣ ሳይሆን የእውነት ተመርታችሁ የእውነት you just felt like this is it። እሱን ነው መጸለይ ያለብን፣ እሱን ነው ማዳበር ያለብን። የድሮ ሰዎች ነው ይሄን የምታውቁት። ያሁን ልጆች አያውቁም። በፖስታ ቤት ስንጻጻፍ ፖስታ ቤት አለ። ፖስታ ቤት እንኳን አሁን በፖስታ ነበር የምንጻጻፈው። ደብዳቤ እንደምን አለ ደህና ነህ ሆይ ብለን ወስደን አስገብተን አውስትራሊያ ላለው ሰውዬ የዛሬ 3 ወር ምናምን ይደርሰው ይሆናል። ደህና እግዚአብሔር ይመስገን የሚለው ደግሞ ከዛ 6 ወር ምናምን በሁለት ደብዳቤ አመቱ ያልቃል። እንደዛ አይነት ዘመን ነበርና ካስታወሳችሁ የፖስታ ሳጥን ቁጥር የሚባል አለ። ኢሜል አድሬስ ብላችሁ ሰዱት። አሁን የፖስታ ሳጥን ቁጥር አለ እና የፖስታ ሳጥን አለህ ማለት የፖስታ ሳጥንና ስልክ እቤትህ አለ ማለት የተከበሩ ማለት ነው። በጣም የአብዛኞቻችን አልነበረም። ስልክ ከጎረቤት ተጠርተን ነው የምንሄደው። ስልክ ቤት አለ ማለት ደህና ነው ማለት ነው። ስልክ ማለት ከዛ ደግሞ የፖስታ ሳጥን ቁጥር ያንተ የግልህ አለ። ዋው! አብዛኞቻችን የግላችን ስለሌለን ትዝ ይላችኋል ብለን እንደዚህ አድርገን የምናደርጋት ኬር ኦፍ ማለት ነው። እና ለማሙሻ ነው የሚመጣው፣ ግን ኬር ኦፍ የሰውየው ስም ይገባል። የፖስታ ባለቤት በአቶ እንትና በኩል ኬር ኦፍ ነው የሚመጣው። እሳቸው ፖስታ ሳጥን ቁጥር ውስጥ የመጣውን ይቀበሉና ለኔ ይሰጡኛል። እኔም መላክ ስፈልግ ለእሳቸው እሰጥና እሳቸው ይሰጡኛል። ይሄን እኮ ነው ቸርች ውስጥ አሁን የመለስ ነው። ኬር ኦፍ አሁን እኮ በፖስታ ካሰባችሁት ፖስታ ሳጥን ቁጥር የሌለው የለም በእግዚአብሔር ፊት። ሁላችን ሰሚዎች እንድንሆን፣ ሁላችን የእግዚአብሔር ልጆች እንድንሆን፣ ሁላችን በመንፈስ እየገባን ፈቃዱን እንድናውቅ፣ ሁላችን በመንፈስ እንድንጸልይ፣ ሁላችን ከእግዚአብሔር እንድንሰማ እኮ ተጠርተናል ወገኖች። እግዚአብሔር ለማጽናት ትንቢትን ያመጣል እንጂ የተናገረንን ለማጽናት ያመጣል። ሰርፕራይዝ ነገር በየጊዜው አይመስለኝም። ለማጽናት ያመጣል።
ያመጣና ያረጋግጣል እንጂ ፐርሰናል ጋይዳንስ አረ እግዚአብሔር እረኛዬ ነው ብላችሁ አልዘመራችሁ? እግዚአብሔር እረኛዬ ነው የሚያሳጣኝም የለም። እሺ በጎቼ ድምፄን ይሰማሉ አላለም ኢየሱስ? እስቲ በግ ይሆናችሁ እሺ ተውት። ተለቅ ያሉት እየሰሙ ለመንጋው ይናገራሉ ይላል። በጎቼ በግ መሆን እኮ ይበቃል። በእግዚአብሔር ፊት ተከታይ መሆን ይበቃል። እግዚአብሔር የሚናገር አምላክ ጊዜ ያልሰጣችሁ ይሆናል። እየሮጣችሁ ከየት ታገኙታላችሁ? እሱስ ከየት አግኝቶ ይነግራችኋል? አንዳንዶቻችን ከየት አግኝቶ ሲነግረን ቁጭ ብለን እናውቃለን ወይ? የሁለት ደቂቃ ዲቮሽን አይደለም ወይ ያለን? እሷም በመከራ ደግሞ ተናግረን አይደለም ወይ የምንሄደው? ለመስማትስ ጊዜ ያለን ወይ? ነገረ ነው አስገብተን ማመልከቻ ከዛ እንሄዳለን። መልስ ይዞ ቢመጣ እኮ ሄደናል ኦልሬዲ። እኛ ሐሳባችንን ሻዳውን አርገን እንደው ረጋ ብትሉ እግዚአብሔር የሚናገር አምላክ ነው። ነቢያት ደግሞ አሉ። ኤፌሶን 4 ኔክስት ዊክ የምናየው ግን ደግሞ ጥቂቶች አሉ የትንቢት ስጦታ በመጻፍ ያለ። የትንቢት ዓላማው ሁሉ ጊዜ ፕሬዲክሽን መስጠት አይደለም። ፕሬዲክት ሊያደርግ ይችላል እግዚአብሔር አንዳንዴ። ትንቢት አንደኛ ቆሮንቶስ 14:3 ላይ አለላችሁ ዓላማው። አንደኛ ቆሮንቶስ 14:3 ላይ ትንቢትን የሚናገር ለማነጽና ለመምከር ለማጽናናትም ለሰው ይናገራል ይላል። በቃ ለማነጽ፣ ለመምከር፣ ለማጽናናት ይናገራል። በቃ ይሄ ነው። ያንጻል፣ ይመክራል። መምከር ትንቢት ነው። ዝም ብሎ መምከር አለ። በትንቢት ደግሞ ስትመክር ሌላ ነው። ማጽናናት አለ። እግዚአብሔር ካንተ ጋር ነው ሊሆን ይችላል። ከቃሉ እኮ አነበዋለሁ፣ ግን ትንቢት ሆኖ ሲመጣ ደግሞ በጣም ያንጻል። ለዚህ የሚመጣ ለኢንካሬጅመንት የሚመጡ ናቸው። እንደዚህ አይነት ስጦታዎች አለ ለማለት ነው። የኃይል ስጦታዎችን ኔክስት ዊክ ታነሳላችሁ ሞክራለሁ። የመፈወስ ስጦታ፣ ታምራት ማድረግን ምናምን ናይና ከዛ ትንሽ ሐዋርያት ነቢያትን ለማየት እንሞክራለን ማለት ነው። አንድ ሁለት ነገር ብዬ ብንጨርስ አይ ቲንክ ጥሩ ነው። ስጦታዎችን በተመለከተ ወገኖቼ ፍላጎት ያብዛላችሁ እግዚአብሔር። እንደው እኔ ብቻ እየጮኩ እንዳይሆን ወደ እግዚአብሔር መንግስት መግባት በሙላት ተሰጥቷችኋል አይደል? በሙላት መግባት አለ። በሙላት ይሰጣችሁ። በሙላት አገልግላችሁ ከሚያልፉት መካከል ሆኑ። በሙላት ምንድናት ያቺ ጸጋዬ? ምንድናት የአካል ብልት የሆንኩባት? ምንድናት በአካል ውስጥ የተገጠምኩባት? ቢያንስ አንድ ምንድናት? ከማይታዩት ውስጥ አለች፣ ከሚታዩት ውስጥ አለች። what is it? በጸጋ ስጦታ የማገልገል ፍላጎት፣ ደግሞስ የማገልገል እምነት እና ድፍረት በጣም ያስፈልጋል። ይሄን ከማሙሻ እንሰማለን ብላችሁ ምናልባት አልጠረጠራችሁም ነበር። እግዚአብሔር ወደ ልባችሁ አንድ ነገር ሲያመጣ in the context of the church do it. እግዚአብሔር የፍርሃትን መንፈስ አሰጠን። do it. ምናልባት ስንት መልእክት እኮ እግዚአብሔር አምጥቶ ይሆናል በመካከላችን፣ ግን ፍርሃት አለን ለመንገር። what do you do? እኔ እዚህ ቤት ማደፋፍረው ልንገራችሁ። ይሄ የቤተሰብ ጉባኤ ነው ምናምን እላለሁ። የቤተሰብ ጉባኤ ማለት ነው ከተሳሳትን እንኳን የምንመከርበት ይሻላል እኮ። ይሄ ከእግዚአብሔር አይደለም መባል እኮ ይሻላል። ካደጋችሁ በኋላ ነብይ እንትና ከሆናችሁ በኋላ ከየት አግኝተን እንመክራችኋለን? አሁን ግን እንችላለን። ገና ስለሆናችሁ አሁን እንችላለን። ይሄ ነገር ከእግዚአብሔር አይደለም። ይሄ ነገር ከእግዚአብሔር፣ በዚህ መልክ አነጋገርህ ልክ አልነበር። ቦልድነስ ማስተማር ሰጥቷችኋል፣ ጀምሩ። መምከር ሰጥቷችኋል፣ ጀምሩ። አንድ ቀን ፍጹማን እስከምትሆኑ ድረስ አትቀመጡ። እንድናገለግለው ነው እግዚአብሔር የጠራን። ሌላስ አንድ ነገር ብቻ አልጨምርላችሁ ወገኖች። ምናልባት አብዛኞቻችንን ሜቢ እንጸልያለን አሁን ከመውጣታችን በፊት። ፍላጎት ይጠይቃል፣ እምነት፣ ድፍረት ይጠይቃል፣ ግን ማነሳሳት ይጠይቃል። ማነሳሳት ይጠይቃል። ምናልባት የአንዳንዶቻችን ጸጋዎች የተዳፈኑ ሳይሆኑ አይቀርም። አንደኛ ጢሞቴዎስ 4:14 ላይ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል፣ አነሳሳ። እግዚአብሔር የሰጣችሁ ጸጋ እንዲነሳሳ በመንፈስ ቅዱስ የጸጋ ዘመን ያርግልን እግዚአብሔር።